አብርሽና ሩታ ታረቁ ብንልም ዛሬ ያስብላል ብዬ ነው የማስበው ማለት ነው። ዛሬ እንግዲህ ድራማው ሊጠናቀቅ ትንሽ ቀን ቀርቶታል። ነገ ይጠናቀቃል ብዬ አስባለሁ። እንግዲህ እውነት ለመናገር ይገርማል በጣም የስራቸው አካሄድና አሰራራቸው በጣም ተገርሜባቸዋለሁ። ዛሬ እንግዲህ ሩታ ሄርሚላን ጣገቡ እንዳደርሽ ህይወታችንን ከዚህ በኋላ አስተካክለን አብረን የምንቀጥል ሰው ነን ስትላት እንግዲህ ሄርሚላ ደግሞ ደንግጣለች። ሲጀመር ጀምሮ ስራ ነበር እየሰሩ ያሉት እውነት ለመናገር። አሁን ላይ ግን ተመልካቾችም በጣም ስለተናገሯቸው ሊቋጩት ነው ማለት ነው። ነገ ይፈጸማል ድራማው፣ ያልቃል ነገ። እውነት ልንገራችሁ ነገ ድራማው ይፈጸማል ማለት ነው። ይሄ ቪዲዮ እንግዲህ በትናንቱ የተቋረጠ ነው። አይታችሁ ከሆነ እንግዲህ ትናንትና ባሉበት ነው ቪዲዮ የተሰራው ማለት ነው። ሰላም እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላማችሁ ብዝት ይበል። እንግዲህ መተናል። ዛሬ ደግሞ ስለ አብርሽና ስለ ሩታ ነው ልናወራ የመጣ ነው። እንግዲህ ዛሬ አብርሽና ሩታ፣ አብርሽ ደግሞ መጨረሻ ላይ ሁለታችሁንም አልፈልግም ብሎ ሂዷል ማለት ነው። አብርሽ ደግሞ ሩታ ወደ እሱ ስትመለስ የሆነ አይዶን ነው አብርሽ ለምን እንደው አላውቅም። ሩታ ዛሬ ካንተ ጋር ነው መሆን የምፈልገው ምናምን ስትለው አገረገረ። እናንተ ለምንድን ነው ማለት አልገባኝም። ለምንድን ነው ሁለታችሁንም አልፈልግም ብሎ ሄደ ማለት ነው? ማለት ይሄን ብለህ ሄድ ለምን አስፈለገ? ሩታ እንዲያውም እንኳን ተመለሰችልኝ ብለህ እኔ መሆን የምፈልገው ከልጅ እናት ጋር ነው፣ ሌላ ማንን እመርጣለሁ ማለት ትችል። ሁለታችሁንም አልፈልግም ብለህ መሄዱ ተገቢ ነው አይደለም? እውነት አይደለም ነው። ሩታን አታፈቅራትም አይዶን ነው። እኔ አልገባኝም ነው። ከዚች ፍቅር አለብኝ ይመስለኛል ሳይ እንጂ ዛሬ ምርጫህን ምረጥ ስትባል ምርጫህን ማሳወቅ ነበረብህ። እኔ መሆን የምፈልገው ከሷ ጋር ከሩታ ጋር ነው፣ ከአንቺ ጋር መሆን አልፈልግም ብለህ እኮ መናገር የምትችልበት መንገድ ነበረ። ነገር ግን ጭራሽ እንዲህ አላለም። እሺ መጨረሻ ላይ ልክ እንዴት ተጎዳ እንዴት ተሰበረ ሰው ሁለታችሁንም አልፈልግም ብሎ እንዴ! ሲጀመር ሩታን ምርጫ ውስጥም እኮ ማስገባት የለብክም እኮ እንዴ! ሩታ ማለት እኮ የልጅህ እናት እኮ ናት። አብሬሽ ሲጀመር ከዚች ጋር ምርጫ ለምን ታስገባታለህ? አትገባም ምርጫ። እውነት ለመናገር ፕራንክም ቢሆን ማለት ነው። ስንት አመት ሙሉ አብርሃት የቆየሃት ሚስትህንና 2 ወር 3 ወር ያወካትን ሄርሚላን አንድ ላይ አብረ መቀላቀል ተገቢ ነው ብዬ በፍጹም አላስብም። እና ተሳስተሃል በዚህ ራሱ ማለት ነው የእውነት ስነግር። ስለዚህ መጨረሻ ላይ ደግሞ አልፈልግም ብለህ መሄድ በጣም ተገርም ይባላል ማለት ነው። የእውነት ማድረግ የለብህም እኮ ነበር። እና ለማንኛውም ተረጋግተህ አስብበት። ሚስት ከተመለሰችልህ እሺ ብለህ ወደ ሚስት ተመለስ። ይህንን ነው የምልህ። እኔ ልቧ ራርቶ ትመለስልካለች አላልኩም ነበር፣ ግን ይሄው ልቧ ራርቶ ለመመለስ ወስናለች። ከወሰነችልኝ ደግሞ በቃ አለቀ፣ መቀበል ነው። ገባችሁ? እያስባለሁ ይህንን ነው እምለው። ስለዚህ ምን ልበላችሁ፣ አብርሽን አይታችሁት አይደል ዛሬ እያስባለሁ። ይህንን ነው እምለው። ለማንኛውም አብርሽ አስብበት፣ ነገ ትታረቃላችሁ። አልተጣላችሁም፣ ግን ያው ለካሜራው ትታረቃላችሁ። ነገ የምትሰሩት ድራማ ነው ለማያውቅ እንጂ ማለት ነው። ልኛኛ እናውቃለን ድራማ ጠንቅቃችሁ እያረጋችሁ እያለው እየሰራችሁ እንደሆነ መች ጠፍቶን፣ ግን ለማያውቅ ደግሞ ነገ እንድትታረቁ ታሳያላችሁ ማለት ነው። እና ለማንኛውም ይመቻችሁ። ኦኬ፣ ጥሩ ተዋናይ ናችሁ። ተዋናይ ሩታ፣ ተዋናይ አብርሽ፣ ተዋናይ ሄርሚላ፣ ተዋናይ አቤላ፣ 4 ተዋናይ ማለት ነው። ይመቻችሁ። እውነቴን ነው ልንገራችሁ ብዬ ነው ውዶች። መልካም ጊዜና ይህን ለማለት ነው።